አቦል ዜና ነው እየተከታተላችሁ ያላችሁት የተወደዳችሁ ተመልካቾቻችን አብራችሁን ስላላችሁ እጅግ እናመሰግናለን። አሁን ደግሞ የቢዝነስ ዘገባዎችን ከነጻነት ደጉ የምንከታተል ይሆናል። ነጻነት እንደምንዋልሽ ያስፈልግ ሰላም ነኝ መልካም ጊዜ ይሆንልኝ። አመሰግናለሁ። ተመልካቾቻችን እንደምንውላችኋል። የቢዝነስ ዘገባ አጋራችን ኢትስዊችን መልእክት ሰምተን እንመለስ። ክፍያ በዚህ ልክ ቀሎ አውቅ ፈጣኑን በእጃቸው በመያዛቸው በወሳኝ ጊዜያት ሁሉ ቀድመው ይስተናገዳል። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። ተመልካቾች የቢዝነስ ጉዳዮች ወደ እናንተ ይደርሳሉ። አብራችሁን ቆዩ። ግብር መክፈል ለሀገር እድገት ያለውን ፋይዳ በመገንዘብ የዜግነት ግዴታቸውን በወቅቱ እየተወጡ መሆኑን በባህር ዳር ከተማ አስተያየታቸውን የሰጡ ግብር ከፋዮች ተናገሩ። በበጀት ዓመቱ 10 ቢሊዮን ብር ለመሰብሰብ ማቀዱን የገለጸው የከተማ አስተዳደሩ ገቢዎች መምሪያ በመጀመሪያው ግማሽ ዓመት 4.5 ቢሊዮን ብር መሰብሰቡን አስታውቋል። መረጃው የባህር ዳር ከተማ አስተዳደር መንግስት ኮሚኒኬሽን ነው። ንጉስ ስንታየው ያቀርበዋል። የባህር ዳር ከተማ አስተዳደር ገቢዎች መምሪያ በበጀት ዓመቱ 10 ቢሊዮን ብር ለመሰብሰብ አቅዶ እየሰራ ይገኛል። በበጀት ዓመቱ ግማሽ ዓመት ውስጥም 4.5 ቢሊዮን ብር ገቢ መሰብሰቡን የመምሪያው ኃላፊ አቶ ኃይለ ማርያም ምሽት ያስታውቀዋል። እስካሁን ባለን አፈጻጸም የመደበኛ ከ3.4 በላይ ሰብሰባና 3.4 ቢሊዮን ማለት ነው። ከተማ አገልግሎት 1.1 ቢሊዮን ብር መሰብሰብ ችለናል እስካሁን ባለን ጊዜ ማለት ነው። በጥቅሉ 4.5 ቢሊዮን የሚሆን ብር ሰብስበናል ማለት ነው። ኦልሞስት 1.2 ቢሊዮን ልዩነት አለን ማለት ነው ከባለፈው ዓመት ሲነጻጸር። የታቀደውን ገቢ ለመሰብሰብ በቀሪ ወራት ጠንክረው እንደሚሰሩም ገልጸዋል። መሰብሰብ የሚገባንን ገቢ በየአርዕስቱ አድሬስ አድርገን ታች ድረስ በመሰብሰብ በኩል የሚቀረን እንዳለ ለመገንዘብ ሞክረናል። ግን አሁንም በጣም ጥረት ማድረግ መቻል ያለብን ነገር ነው የሚያመለክት። ጥሩ ነው። አሁን የባህር ዳር አንጻራዊ ሰላም የተሻለ ገቢ አሁንም እንሰበስባለን ብለን እናምናለን። ከተማዋ እንድትዘምንና ለነዋሪዎች ምቹ ሆና እንድትገነባ ተገቢውን ግብር በወቅቱ መሰብሰብ ወሳኝ ነው ያሉት አቶ ኃይለ ማርያም ነጋዴዎች በሰሩት ልክ የተጣለባቸውን ግብር በወቅቱ በመክፈል ከአላስፈላጊ ቅጣት እንዲጠበቁ አሳስበዋል። ግብር መክፈል ለሀገር እድገት ያለውን ፋይዳ በመገንዘብ የዜግነት ግዴታቸውን በወቅቱ እየተወጡ መሆኑን ግብር በሚከፍሉበት ወቅት ያነጋገርናቸው ግብር ከፋዮች ተናግረዋል። ብዙ አለም ድሪባ እባላለሁ። የባህር ዳር ነዋሪ። ባህር ዳር ላይ እየታዩ ያሉ ነገሮች አሉ። ነገ ከነገ ወዲያ በደንብ የምናያቸው የኮሪደር ልማቶች ጥሩ እየተሰሩ ነው ያሉት። ህብረተሰቡም ትልቅ ሚና እየተጫወተ ነው። ባለ በሌላ አቅሙ ለከተማው እድገት የሚያወጣውን ወጪ አውጣ የተባለውን ወጪ እያወጣ ነው። ሲቀጥልም በግብርም የሚከፈለውን ክፍያ ወደዛ እየገባ እንደሆነ ነው ማምነው። አብዱሰላም ዩኑስ የባህር ዳር ከተማ ነዋሪ። ለተለያዩ ለመንገድ፣ ለትምህርት ቤቶች፣ ለመንግስት ሰራተኛው ደሞዝ ይሄ ሁሉ ግብር ሲከፈል ነው የሚሰበሰበው ወይም ያው ገቢ የሚሆነው። ግብር ካልተከፈለ ያው አገር ልማትም የለም፣ የአገር ልማትም ይቆማል ማለት ነው። የግብር አከፋፈል ስርዓቱ በቴክኖሎጂ የተደገፈ መሆኑ ጊዜና ጉልበትን በመቆጠብ ረገድ ትልቅ እገዛ እያደረገላቸው እንደሚገኝም ገልጸዋል። የባህር ዳር ከተማ አስተዳደር ኢትዮጵያ ታምርት እኛም እንሸምት በሚል መሪ መልእክት የባዛርና ኤግዚቢሽን ፕሮግራም እያካሄደ ነው። ፕሮግራሙ ሻጭና ገዥን ቀጥታ ለማገናኘትና ምርቶቻቸውን ለማስተዋወቅ እንደሚያግዝ በፕሮግራሙ የታደሙ አምራቾች ገልጸዋል። በቀለት ሾመ በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ስቱዲዮአችን ላይ ነው የሚገኘው። በቂ እንደምን ውላል?
ፕሮግራሙ እንዴት ነው? ፕሮግራሙ እንግዲህ አንተም ቀደም ብለህ እንዳልከው የኢትዮጵያ ታምርት እኛም እንሸምት በሚል መልእክት የባህር ዳር ከተማ አስተዳደር ትናንትና ነው የጀመረው ፕሮግራም። በነገራችን ላይ ከትናንት ጀምሮ እስከ 8 ይቀጥላል እና ከትናንትና ጉብኝት ነበረ፣ የአምራች ኢንዱስትሪዎችን ጉብኝት። ዛሬ ደግሞ የባዛርና ኤግዚቢሽን ነው የተካሄደ ማለት ነው። እንግዲህ እንደሚታወቀው ከሆነ የመንግስት የኑሮ ውድነትን ለመከላከል የተለያዩ ስራዎችን እየሰራ ነው የሚገኙ። ከነዚህ ስራዎች መካከል የመጀመሪያው በተለያዩ አካባቢዎች እሁድ ገበያ የሚባሉ ተቋቁመዋል። ከዛ ባለፈ ደግሞ ዘመናዊ የገበያ ማዕከላትም እንደዚሁ እየተሰሩ ነው የሚገኙት። ከዚህ ባለፈ አንዱ ደግሞ የኑሮ ውድነትን ያረጋጋልኛል ብሎ እየሰራቸው ያሉ ካሉ ስራዎች ውስጥ የባዛርና ኤግዚቢሽን አንዱ ነው ማለት ነው። ስለዚህ የከተማ አስተዳደሩ ይህን ፕሮግራም በዛሬው ዕለት ጀምሯል። ይሄ እንግዲህ እንደሚታወቀው በዚህ በባዛርና ኤግዚቢሽኑ የተለያዩ ምርቶች ቀርበዋል። አንደኛው የኢንዱስትሪ ምርቶች ቀርበዋል ማለት ነው። አምራች ኢንዱስትሪዎች የራሳቸው ምርቶች ለማሳየት እንዲሁም ደግሞ ለመሸጥ በዚህ በባዛሩ በፕሮግራሙ አቅርበዋል ማለት ነው። የግብርና ምርቶችም እንደዚሁ የቀረቡ ናቸው ማለት ነው። ከዛ ባለፈ ማሽኖች በግለሰቦችም እንደዚሁም ደግሞ በቴክኒክና ሙያ የተሰሩ ማሽኖች ለእይታም እንዲሁም ለሽያጭ ቀርበዋል ማለት ነው። እንደዚሁም ደግሞ የአካባቢው ማህበረሰብ ሊገልጹ የሚችሉ የተለያዩ ቅርጻ ቅርጾች፣ ስዕሎችም የዚሁ በባዛሩ የቀረቡ ናቸው ማለት ነው። ስለዚህ የዚህ ባዛር መዘጋጀቱ የራሳቸው የሆነ ፋይዳ አለው። በነገራችን ላይ ምንድነው አንደኛው አናግረናቸው ነበር አምራቾችን። አንደኛው ምርቶቻቸውን ለማስተዋወቅ ያግዛል። አንዳንድ አምራች ድርጅቶች ምርቶቻቸው የት እንዳሉ እንኳን አይታወቁም እና ይህንን ሸማቹ ማህበረሰብ ምርቱን በማወቅ እንደዚሁም ደግሞ የት አካባቢ ነው ያለ የሚለውን ደግሞ በመለየት ይህንን በማስተዋወቅ በኩል ፋይዳ እንዳለው አንስተዋል። ከዚያ ባለፈ ደግሞ ሸማቹ ማህበረሰብ በተለይ አንዱ የኑሮ ውድነት እንዲባባስ የሚያደርገው በሸማቹና በሻጩ መካከል ህገወጥ ደላሎች አሉ። ይህን ስለሚያስቀር ቀጥታ የኑሮ ውድነት ለመከላከል የራሱ ፋይዳ እንዳለው አንስተዋል ማለት ነው። ከዚያ ባለፈ ሸማጩ ደግሞ አማራጮችን ያገኛል። ምክንያቱም የፈለገውን በተደራጀ መልኩ ስለሚቀርቡ ምርቶቹ ያንን የፈለገውን የትኛውን የሚሻለኝ የሚለውን ለመለየትና ለመግዛት አንዱ አማራጭ ነው ማለት ነው። ስለዚህ እነዚህ ነገሮች ቀጣይም ደግሞ በስፋት ቢሰሩ የኑሮ ውድነት ለመከላከል አይነተኛ ሚና ይጫወታል የሚል አስተያየት ሰጥተውናል ማለት ነው። በዚህ በፕሮግራሙ የተለያዩ መልእክቶች ተላልፈዋል። የመጀመሪያውን መልእክት ያስተላልፉት የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ ናቸው። እሳቸው ካነሷቸው ነጥቦች የተወሰኑን ለማንሳት የመጀመሪያው የፕሮግራሙ አምራች ኢንዱስትሪዎችን ተወዳዳሪነታቸውን ያሳድጋል። ምክንያቱም አንዱ የአንዱን ስራ ባየበት ጊዜ የተሻለ ለመስራት ገበያው ያው ነጻ ስለሆነና የትኛው በልጦ ለመገኘት ጤናማ የሆነ ፍክክር ይፈጥራል። ስለዚህ ይሄ ደግሞ የአምራች ኢንዱስትሪዎችን አቅም ለማሳደግ ያግዛል የሚል ነገር አንስተዋል። የሸማቹ ማህበረሰብ ደግሞ ብዙ ጊዜ አንዱ ችግር እየተስተዋለ ያለው የሀገር ውስጥ ምርትን አይገዙም ብዙ ጊዜ ማለት ነው። ስለዚህ ይህን ደግሞ በመቅረፍ የሸማቹ ማህበረሰብ የሀገር ውስጥን የመግዛት ልምዱን እንዲያሳድግ ያግዛል የሚል ነገር አስተላልፈዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውም እንደዚሁ መልእክታቸውን አስተላልፈዋል። የመጀመሪያው ምንድነው የአምራችን ችግር ለመለየት ያግዛል። ይሄ ፕሮግራም ችግሮቻቸው ምንድናቸው የሚለውን ለማየት እንዲሁም ደግሞ በቅርበት ለመነጋገር ያግዛል። ከዚያ በኋላ ደግሞ ይህን ችግሮቻቸውን አይቶ የከተማ አስተዳደሩ መፍትሄ ለመስጠት ይሄ ፕሮግራም አይነተኛ ሚና ይጫወታል የሚል ነገር አንስተዋል ማለት ነው። በተለይ ከተማ አስተዳደሩ አሁን የጀመራቸው ስራዎች አሉ፣ ፕሮግራሞች እየሰራ ነው ያለ። ስለዚህ እነዚህን ፕሮግራሞች ደግሞ የበለጠ በማጠናከር ዘርፉን ለማነቃቃት ይሰራል የሚል መልእክት አስተላልፈዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ እንዲሁ ዶክተር ደሳሉ መልእክት አስተላልፈዋል። እሳቸው ካነሷቸው ዋና ዋና ለማንሳት ዘርፉ ለሀገር ኢኮኖሚ ለክልሉ ኢኮኖሚ እድገት ከፍተኛ ሚና ይጫወታል። ስለዚህ የከተማ አስተዳደሩ እየሰራ ያለው ጥረት በበለጠ መጠናከር አለበት። ችግሮችን መለየትና እንዲሁም ደግሞ ተቀራርቦ መስራት ያሉ አሰራሮችን ማሳለጥ እንደሚገባ አንስተዋል። በተለይ የግብርና ምርቶች አንዳንድ የግብርና ምርቶች እንዲሁ ብዙ ጊዜ በጥሬ ነበር የሚላኩትና አሁን እሴት ተጨምሮ መሸጥ ነገር ስላለ ይሄ ተጠናክሮ መቀጠል አለበት፣ በግብርናው ብቻ ሳይሆን በሌሎች በኢንዱስትሪ ዘርፎችም የሚል ነገር አንስተዋል ማለት ነው። በአጠቃላይ ይህን ሁሉ ነገር ደግሞ የሚሳካው የግብርናው ዘርፍ እንበለው ሌሎች ዘርፎች ውጤታማ የሚሆኑ ሰላም ሲኖር ነው። ስለዚህ ለሰላም ደግሞ ሁሉም ማህበረሰብ የበኩሉን ኃላፊነት ሊወጣ ይገባል የሚል መልእክት አስተላልፈዋል። እነዚህምና ሌሎች መረጃዎችን ደግሞ በማታዊ ዜና ውጃችን የምናቀርብ ይሆናል። መልካም በቄ ላደረስከ መረጃ ከልብ አመሰግናለሁ።